ዩፍረቁ ኩሉ አምሪን ሐኪም ይበተናል፣ ኤክስኪዩድ ይደረጋል። ኩሉ አምሪን ሐኪም እያንዳንዱ ውሳኔ፣ እያንዳንዱ ትልልቅ ውሳኔዎች ማለት ነው። ማን ነው የሚወልደው? ማን ነው የሚያገባው? ማን ነው ሀብት የሚያገኘው? ማን ነው ደረጃ የሚያገኘው? ማን ነው ዒልም የሚያገኘው? የሚወሰነው በዛ ሌሊት ኸይር ውሳኔ ትልልቅ ከአላሁ ረቡል ዒዛ ለባሮቹ ኦልሬዲ በአላሁ ረቡል ዒዛ የታወቀ በመላይካዎች ማለት ነው። ዩፍረቁ ኩሉ አምሪን ሐኪም አምረ ሚን ዕንዲና አለ። ያ ውሳኔ ደግሞ ከኛ ነው አለ። ሚን ዕንዲና ስብሓነሁ ወተዓላ። አላሁ አክበር የኔ ጌታ። አምረ ሚን ዕንዲና ኢና ኩና ሙርሲሊን፣ ምንም ጥርጥር የለውም እኛ ኩና ሙርሲሊን አውርደናል አለ ስብሓነሁ ወተዓላ። ይወርዳል በእያንዳንዱ ለይለተል ቀድር ከአመት እስከ አመት ማለት ነው። በእያንዳንዱ ጅብሪል ዓለይሂ ሰላም የሚወርደው ለይለተል ቀድር ብቻ ነው። ረሱል ዓለይሂ ሰላቱ ወሰላም ከሞቱ በኋላ አይወርድም። ለይለተል ቀድር ብቻ ነው የሚወርደው። ስብሓንላህ። እንግዲህ ልብ ብላችሁ ያዙ። ከእንደገና ደግሞ መላይካዎች ምድር ላይ ሲሞሉ ልክ ይሄ እንትኖቹ የሉም እነዚህ አሸዋዎቹ፣ ከዛ በላይ መሬት ላይ ይሞላሉ እነዚህ አሸዋዎቹ ማለት ነው። ከዛ በላይ ጸጥ ነው የሚለው። ኢብሊሶች አይኖሩም በዛ ሌሊት፣ ጸጥ ነው የሚለው፣ ኳይት ነው የሚሆነው። ሱብሓን አልኻሊቅ ምን አለ? ኢና ኩና ሙርሲሊና ራሕመተ ሚን ረቢካ። አያችሁ፣ እዝነት ነው ከጌታ። ለምን ያን ሌሊት ምን ለባሮቹ መስጠቱ፣ ያን የተባረከ ሌሊት አንድ ስራ ሰርቶ በስንት የሚባዛበትን ለባሮቹ መስጠቱ። ምን አለ ስብሓነሁ ወተዓላ? ፊሃ ዩፍረቁ ኩሉ አምሪን ሐኪም አምረን ሚን ዕንዲና ኢና ኩና ሙርሲሊን ራሕመተ ሚን ረቢክ። እዝነት ነው ከጌታ። ኢነሁ ሁወ ሰሚዑል ዓሊም፣ እሱ ደግሞ ሰሚና አዋቂ ነው። አላሁ ረቡል ዒዛ በዛ ዕለት የምታረቁ እንደገና ደግሞ የውስጥንም አዋቂ ነው፣ በውስጥ ያለውንም አዋቂ ነው አለ ስብሓነሁ ወተዓላ። እሺ ከዛ ምን አለ ረቡል ዒዛ? ይኸውላችሁ አላህዬ በረሕመቱ በእዝነቱ ለሁላችንም ለይለተል ቀድርን ይወፍቀን። በሚመጣበት ሰዓት ጅብሪል ዓለይሂ ሰላም እያንዳንዳችን ቤት ነው ቪዚት የሚያደርገው። ጅብሪል ዓለይሂ ሰላም እያንዳንዳችን ቤት ከመላይካዎች ጋር ምንም ጥርጥር የሌለው። ምን ላይ ነው የምንገኘው? ዱዓ እያደረግን ነው የምንገኘው። ቁርአን እየቀራን ነው። ምን ሰዓት ነው የሚመጣው? ከመግሪብ እስከ ፈጅር ባለው ሰዓት ላይ፣ ፀሐይ እስከምትወጣ ድረስ ባለው ሰዓት ላይ፣ አዛን እስከሚባልበት ብቻ ደም ፀሐይዋ እስከምትወጣ። ከዛ ሱብሓነሁ ወተዓላ ምን አለ የኛ ጌታ? ኢነሁ ሁወ ሰሚዑል ዓሊም፣ እሱ ደግሞ ሰሚ ነው አዋቂ ነው። እያንዳንዱ የምናደርገውን ዱዓ፣ እያንዳንዱ የምንናገረውን ነገር፣ እያንዳንዱ የምንለውን ዚክር፣ እያንዳንዱን ይሰማናል ሱብሓነሁ ወተዓላ። ከእንደገና ደግሞ አዋቂ ነው። ረቢ ሰማዋቲ ወልአርዲ ወማ በይነሁማ አለ አላህ ሱብሓነሁ ወተዓላ። እሱ ያ ጌታ የሰማይ የምድር በመሀል ያለውን በሙሉ አዋቂ ጌታ ነው ሱብሓነሁ ወተዓላ። ረቢ ሰማዋቲ ወልአርዲ ወማ በይነሁማ በውስጡ ያለው መሊኩል ሙልክ ነው እሱ። እሺ ኢንኩንቱም ሙቂኒን፣ የምታስተነትኑ ልብ የምትውሉ የምር የምታውቁ ከሆነ ያ ጌታ ሱብሓነሁ ወተዓላ የሰማይ የምድር ኢየሱስን ከእናት ብቻ የፈጠረ፣ አዳምን ያለ እናት ያለ አባት የፈጠረው፣ ሔዋንን ደግሞ ከወንድ ብቻ የፈጠራት ሱብሓነሁ ወተዓላ የሰው ልጅን ከእናትና ከአባት የፈጠረ ፍጡር መጥቶ ምድር ላይ ተመቶ ተቀጥቅጦ በፈጠረው ፍጡር እኔን ሊያድን አይችልም አበደን። መጀመሪያ ራሱን ባዳነ ሲመታ አይደለም። በእስልምና ነብያቶች ሙርሰሎች በእስልምና ለአግሊበና አነ ወረሱሊን ያለው እዚህ ውስጥ ያላችሁ በሙሉ እህቶች ወንድሞች፣ ለአግሊበና አይደለም ፈጣሪ ወለዓዝ ቢላሂ ተዓላ ሓሻ ሊላህ። ይሄ ለአላህ ስብሓነሁ ወተዓላ የሚገባ አይደለም። ሙስሊሞች በደንብ ልብ ብዘሉ። ቁርአን ላይ ነው አላህ ስብሓነሁ ወተዓላ ያለው። አላሁ ረቡል ዒዛ መልእክተኞቹን እንኳን በሰው ልጅ ተቀጥቅጠው እንዲገደሉ አያራረግም አበድን። የትም ቦታ ላይ አታገኙ፣ የትም ቦታ ላይ ለአግሊበና አነ ወረሱሊን ያለው ስብሓነሁ ወተዓላ። ቆም ብሎ ማሰብ ጥሩ ነው። ሃይማኖት ሲመጣ በሃይማኖት ላይ ሙጃመላ የለም። ይሄ ሙጃመላ እምነቴን አስተምራለሁ፣ ስለ እምነቴ እናገራለሁ። የሰው እምነት አልነካም። ለሚጽፉ ሰዎች መልስ መስጠት ስላለብኝ ነው። ይህንን እወቁ። ከስድብ ውጭ ሌላ የሌላቸው ነገር አለ። ስለዚህ አላህ ሱብሓነሁ ወተዓላ ማለት እንደ የፈለገ አሁን ሙስሊም እንደው ግራ ግብት ቢለው ማለት ነው እንደው ፍጡርን ያመልካል። የበላ የጠጣ የሸና የተኛ የረሳን ለማዳን ስለመጣ ማዳን ከፈለገ የሰማይ ምድር ባለቤት ማን ይጠይቀዋል? አድኛለሁ ማለት ብቻ ነው። ኩን ይለዋል። አላሁ ረቡል ዒዛ አይጠየቅም፣ ይጠይቃል እንጂ። ያሻውን ሰሪ ነው፣ ብቻውን ቀሪ ነው። በሱ ሙልክ ላይ ማንም ማዘዝ አይችልም። በፍጡር ተመቶ ተገሎ
የለም እንደዛ የሚል። እሺ ሱብሓነሁ ወተዓላ ምን አለ? ረቡ ሰማዋቲ ወልአርዲ ወማ በይነሁማ፣ እሱ ማለት የሰማይም የመደርም ባለቤት ነው፣ በውስጡም ያለው በመሀልም ያለው አለ ሱብሓነሁ ወተዓላ። አላሁ አክበር ኢንኩንቱም ሙቂኒን አለኛ ጌታ። ላኢላሃ ኢላ ሁወ፣ ከሱ ውጭ በእርግጥም የሚመለክ አምላክ የሌለ የሆነ ጌታ። ዩሕዪ ወዩሚት፣ ህይወትን የሚሰጥ የሚገል እሱ ነው እንጂ እሱ የሚገደል የሚመታ የሚቀጠቀጥ አይደለም። የኛ ጌታ ሱብሓነሁ ወተዓላ ቁርአን ላይ ነው አላህ ሱብሓነሁ ወተዓላ ያለው ወማ የንበጊ አንየተኺዘ ሊረሕማኒ ወለድ አለ። ለአረሕማን እዝነተ ሰፊው ለሆነው ጌታ ልጅ መያዝ ለሱ የሚገባው አይደለም አለ። ይሄ ነው እኛ የምናመልከው ጌታችን። ማንንም ምንንም የማይመስል ፍጡርን የማይመስል ነው። በፍጡር የሚመታ የሚሰቃይ አይደለም። የሚረሳ የሚተኛ የሚያንገላጀጅ አይደለም። ይሄን አይደለም እኛ የምናመልከው ጌታችን። ላ ተእኹዙሁ ሲነቱ ወላ ነው ምን ያለው አላህ ሱብሓነሁ ወተዓላ። እንቅልፍ የሚጠጋው አይደለም፣ ማንገላጀት የሚጠጋው አይደለም። ረቡል ዒዛ መሊኩል ሙልክ። ይሄንም ማወቅ ጥሩ ነው። ስትጽፉ እዚህ ጋር መታችሁ እንደዚህ ብዬ መልስ እሰጣለሁ። ይሄ ቁርአኔ ላይ ያለውን ነው እየተናገርኩ ያለሁት። ጌታችን ሱብሓነል ኻሊቅ የተናገረው ማለት ነው። እሺ ላኢላሃ ኢላ ሁወ፣ ከሱ ውጭ በእርግጥም የሚመለክ አምላክ የሌለ የሆነ ጌታ፣ ለሱ የሚገባ አይደለም። እዚህ ውስጥ ያላችሁ ሙስሊሞች በሙሉ ልብ ብላችሁ ስሙ። እኔና እናንተ አሁን ብዙ ቃላቶች እንሰማለን። በአላህ ሱብሓነሁ ወተዓላ ላይ ድንበር የታለፈ አይደለም። አላሁ ረቡል ዒዛ፣ ሰማዩ ምድሩ ያን ንግግራቸውን እንደማይችል ንግግራቸው ማለት ነው። ምን አለ? ወቃሉ ተኸዘ ረሕማኑ ወለዳ። ልብ ብላችሁ ያዙ። ይሄ ቀላል ነገር አድርጋችሁ እንዳታስቡት። የማይገባችሁን ነገር እናንተ እንኳን የሆነ ነገር ስትባሉ ኤሪቴር ትሆናላችሁ። ሰው እንኳን ማለት ነው አይደለም። ረቡል ዒዛ መሊኩል ሙልክ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይእ። ምን አለ ቁርአን ላይ? ወቃሉ ተኸዘ ረሕማኑ ወለዳ አሉ። አረሕማን ልጅ አለው አሉ። ተካዱ። አረሕማን የሚለውን ስም ለምን ተጠቀመ? ሙፈሲሮቹ ሲናገሩ ምክንያቱም አላሁ ረቡል ዒዛ እዝነቱን ለባሮቹ ለማሳየት ያጠፉትን ለመማር። አዳም ዓለይህ ሰላም አጠፋ፣ ይቅርታ ጠየቀ። ብቻውን አይደለም ያጠፋው። ከእንደገና ደግሞ ይው አእምሯችሁን ጽድት አድርጉ እህቶቼ ወንድሞቼ። ላኢላሃ ኢለላህ ያላችሁ ከእናንተ ጋር ነው ማውራው። ሔዋን አይደለችም ሂድና ቅጠፍ ያለችው፣ ሐዋ አይደለችም። አበደን አብረው ነው የተሳሳቱት። ሴትን ልጅ ማን ነው እስቲ አሁን እስልምናን ሴትን ልጅ ያረክሳል ብለው ይናገራሉ አይደል? እስቲ ቆም ብላችሁ አስቡ። ከአዳም ነው የጀመሩት፣ ከሔዋን ነው የጀመሩት ማርከስን። ሔዋን አይደለችም ያሳሳተችው፣ አብረው እኩል ነው የተሳሳቱት ሁለቱም ማጠፉ። አላሁ ረቡል ዒዛን ይቅርታ ጠየቁት። ረበና ጌታችን ሆይ ዘለምና አንፉሰና ነፍሳችንን በድለናል፣ ወኢለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አሉ። ካልማርከን ወንጀላችንን ካልሸፈንከን ነፍሳቸውን ከበደሉት ከከሰሩት እንሆናለን አሉ። አላሁ ረቡል ዒዛ ተቀበላቸው፣ ይቅርታ ጠየቁ፣ ይቅር አላቸው። አዳምና ሔዋን ባጠፉት ጥፋት ሀውካም እኔ ኢንቮልቭ የምደረገው ሀውካም መክሉቁ በሙሉ የሚጠየቀው እንዴት ነው? ነቢያቶች በሙሉ የሚጠየቁት በዚህ ማለት ምን አይነት ኖሌጅ ነው? እኔ ካጠፋሁ መንግስት እኔን ያስረኛል እንጂ ልጆቼን ሊያስር ነው እንዴ? ሴቶች በሙሉ እዚህ ውስጥ ያላችሁ ወንዶችም አስቡ። ሴትን ልጅ ያከበረው ማን ነው? ሱረቱ ኒሳ የሚላለ ቁርአን ላይ እውቀት ለሌላቸው ሰዎች ጭንቅላትን ማሻወሻ። ሙእሚን ማለት ይውላችሁ ኢማን ማለት አማኝ ማለት ነው። ሴፍቲው የተጠበቀ ውስጡ ፒስ የሆነ ለራሱ ፒስ ሆኖ ለእህቱ ለወንድሞቹ ፒስ የሚያስተላልፍ ነው። አላሁ ረቡል ዒዛ ምን አለ? ወቃሉ ተኸዘ ረሕማኑ ወለዳ። ሙስሊሞች በደንብ ልብ ብላችሁ ስሙ። ይሄ ቃል ቀላል ቃል እንዳይመስላችሁ። ለአላሁ ረቡል ዒዛ ልጅ አለው ብሎ ማለት ቀላል ነገር አይደለም። ለእኛ ቁርአናችን ላይ በተነገረን ማለት ነው። ግን ይሄን አሉ ብለን ከነሱ ጋር ተጣሉ ብሏል? አበደን አላለም። እስልምናችሁን አስተምሩ ነው፣ ያወቃችሁትን አሳውቁ ነው። አይመለከታችሁም ያለን እኛን። ሱብሓነሁ ወተዓላ በሱ ላይ ድንበር ሲያልፉ ሰማይ ምድር የሚሆኑትን ነግሮን፣ እኛን ግን ተደባደቡ አላለንም። አበደን። እነሱ ላይ ያለውን ለጥፎ አይታችኋል። ያላመኑትን በእኛ ያልተቀበሉትን አምጥታችሁ እረዷቸው ብሎ የተለቀቀውን አይታችኋል። አምጥታችሁ ፊት ለፊት እረዷቸው፣ ህፃናቶችን፣ እናቶችን የሚለውን አይታችሁታል። እስልምና ውስጥ የሰውን እምነትህን ካልቀየርክ ብሎ ሰውን ልጅ ተናገር የሚል የለም። እንደውም ማን አስገዳጅ አደረገህ ብሎ አላህ ሱብሓነሁ ወተዓላ ረሱል ዓለይሂ ሰላቱ ወሰላም ላይ ሲቆጣ ታያላችሁ ቁርአን ላይ። አንተን ማን አስገዳጅ አደረገ?
የፈለግከውን አንተ መምራት አትችልም። ቁርአን ላይ ነው እያልኳቸው ያለሁት። አንተ የፈለግከውን መምራት አትችልም። ወላኪን አላህ የህዲ መየሻ። ይሄ እንግዲህ የእስልምና አስተምሮ ነው። ቁርአኑ በእንግሊዝኛም አለ በአረበኛም አለ። ቁጭ ብለው ማንበብ ይችላሉ። ዝም ብሎ በአፍ እከሌ የተናገረው መድገም አይደለም። አላህ ስብሓንሁ ወተዓላ ምን አለ? ወቃሉ ተኸዘ አራሕማኑ ወለደ አለ። አራሕማንን እዝነተ ሰፊ የሆነውን ጌታ ልጅ አለው አሉ አለ። ተካዱ ሰማዋቱ የተፈጠርነ ፊህ ወተንሸቁ ልአርዱ ወተኽሩ ልጅባሉ ሀዳ አን ደዐው ሊራሕማኒ ወለዳ። ሰማይ ሊተረተር ይደርሳል። መሬት ልትርገፈገፍና ልትውጥ ትደርሳለች። ጋራ ይሄ የምታዩት ሮኩ ክራሽ ሊያደርግ ይደርሳል። ምንን? አን ደዐው ሊራሕማኒ ወለዳ እዝነተ ሰፊ የሆነውን ጌታ ልጅ አለው ሲሉ ወማ የንበጊ አን የተኺዘ ሊራሕማኒ ወለዳ ለአራሕማን ልጅ መያዝ የሚገባው አይደለም አለ። አይገባውም የምንለው እኛ ስለ ጌታችን ስንናገር ስለ ሱብሓነሁ ወተዓላ እሱ አይገባኝም ያለውን ነው። ያልነን ነገረን ነገር ውስጥ አንገባም። ወማ የንበጊ አን የተኺዘ ሊራሕማኒ ወለዳ ኢን ኩሉ መን ፊ ሰማዋት ወልአርዲ ኢላ አቲ ራሕማኒ ዓብዳ። በሰማይም ያለው በምድርም ያለው ለአራሕማን እዝነተ ሰፊው ለሆነው ጌታ ባሪያ ነው አለ። ለጥ ሰጥ ያለ ታዛዥ ነው። ጅብሪል ዓለይሂ ሰላም፣ እስራኤል ዓለይሂ ሰላም፣ ሚካኤል ዓለይሂም ሰላም አጅመዒን መላይካዎች ላ ያዕሱን አላህ ማ አመረሁም ወየፍዓሉነ ማ ዩእመሩን። ከታዘዙት ውጭ የማይሰሩ ያልታዘዙትን የማያረጉ ናቸው። ወንጀል የማይሰሩ ናቸው መላይካዎች። እንኳን የሰው ልጅ የተፈጠረ ፍጡር ነቢያቶች የረሱ አሉ፣ እየተሳሳቱ አሉ። ቁርአን ላይ የሚያርማቸዋል አላህ ሱብሓነሁ ወተዓላ በማሳታቸው። መላይካዎች እንኳን አይሳሳቱም። ታዲያ መላይካን መለመን ተፈቅዶልናል? አበደን። መላይካ አላህ ካዘዘው ውጭ መስራት አይችልም። በእስልምና የምንለምነው አላህን ብቻ ነው ሱብሓነሁ ወተዓላ። የምንጠይቀው አላህን ብቻ ነው ሱብሓነሁ ወተዓላ። ይሄም ማወቅ ጥሩ ነው። ተካዱ ለዛ ነው ኢዘ ሰማኡን ሸቀት ወአዚነት አለ አላህ ሱብሓነሁ ወተዓላ። ይኸውላችሁ ሰማይ ተተረተረች፣ ወአዚነት ሊረቢሃ ወሑቀት አለ። ወአዚነት ከጌታዋ ፍቃዱን አግኝታ፣ ሊረቢሃ ወሑቀት ሐቅ አላት ለጌታዋ። ያ መተርተሯ መቼ ነው መተርተር? የቂያማ ቀን። ይሄ የያዘችውን የሰው ልጅ ያን ንግግር ባወጣው ቁጥር ሰማይ ሊተረተር ይደርሳል። ኦኬ ያ ስለሆነ ተጣሉ ከነሱ ጋር ተብለናል? አልተባልንም። ተጨቃጨቁ ተብለናል? አልተባልንም። ወቁል ልሐቅ ሚን ረቢክ ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፍር። ስለ ጌታ ሐቁን ተናገር። የፈለገ ሰው ይመን፣ የፈለገ ሰው ደግሞ አይመን። ኢና አዕተድና ሊዛሊሚነ ናረን አሓጠ ቢሂም ሱራዲቁሃ አለ። እኛ አዘጋጅተናል ጀሃነምን ቅጣትን ከባ ይዛቸዋለች አለ። አትል ስለ እምነት ስንነጋገር እዚህ ጋር ተምዶ ሲጻፍ በደንብ በትኖ መናገር ግድ ይላል። ያ ቁርአኔ ላይ ያለውን ነው መናገር። እዚህ ውስጥ አላህ ያስቀምጣልኝ። አይ ይሄም ማለት አትችሉም ካላችሁ እሱ ደግሞ ሌላ ረብሻ ትፈልጋላችሁ ማለት ነው እናንተ። ይሄ ነው አላሁ ስብሓነሁ ወተዓላ የሚነግረን ነገር ክብደቱን እንድናቅ ነው የሚነግረን። እኔና እናንተ ደግሞ ምን ያህል ኒዕማውን እንዳፈሰሳለን እስልምናን ሰጥቶ፣ ምን ያህል በረካውን እንዳፈሰሳለን እስልምናን ሰጥቶ። ይሄ ደግሞ በምንም አይገኝም እዚህ ዱንያ ላይ ካለው ኒዕማ በላይ። አንድ ሰው መቃብር ጋር በሄደ ሰዓት አንድ ታሪክ ልንገራችሁ። ዛሬ ላይ ስትሰግዱ ምን ስትሉ ልብ ሳንለው የምንሰራው ብዙ ኸይረ ስራ አለ አይደለም? ልብ ሳንል እና ሰውየው ጀናዛ እየተሰገደ አየ። ስሙን ረስቸው ነው። ትልቅ ዓሊም ነው፣ ደረሳ ነበረ ከኹለፋዎቹ ከነሱ መሀል እና ሲሰገድ አየና ከጀናዛው ጋር አብሮ ጀናዛ ሰገደ። ጀናዛ ሶላት ማለት ነው። ከዛ ከመቃብር ወጣ አለና 2 ረካ ሰገደ። ግን ቸኮል አድርጎ ነበር 2ቱን ረካ የሰገደው። ከዛ ደክሞኝ ስለነበር አለ ጋደም አልኩ አለ። ከዛ ከሞተው ሰው አንዱ በመናሙ መጣ። 2 ረካ ሰገድክ አይደል? አፍጥነህ አለኝ አለ። አዎ። ተዕመሉነ ላ ተዕለሙን፣ ትሰራላችሁ አታቁም። ነዕለሙ ማ ነዕመል፣ እኛ ደግሞ እናውቃለን ግን አንሰራም። ይሄ 2 ረካ የሰገድከው 2 ረካ ትልቅነቱን አታውቀውም፣ ግን ትሰራላችሁ። ብታውቁ ኖሮ ምን ያህል ብዙ በሰራችሁ ነበር እኮ ነው። አንድ ሰው ማለት ነው መጥቼ እዚህ ጋር አሁን ማለት ነው 2 ረካ እዚህ ዱንያ ላይ ያለውን ነገር በሙሉ ከሚሰጡኝ 2 ረካ
ብሎ ይመኛል የሰው ልጅ። ዱንያ ላይ ያለው በሙሉ ዛሬ ላይ ዱንያ ላይ ያለው ያጓጓል አይደለም? ዲን ማለት ቀልድ ስላልሆነ ነው። 2 ረካ እኛ ደግሞ እናውቃለን ጥቅሙን፣ የዚች የ2 ረካን ቫሊዩ እናውቃለን፣ ግን መስራት አንችልም አለኝ አለ። ጀነት ውስጥ ትልቅ ደረጃ አለ። ያ ደረጃ የሚገኘው በምስጋናና በትዕግስት ነው። በላ አለ። ሁላችሁም እዚህ ውስጥ ያላችሁ እስከኔ ጭምር በብዙ በላ ውስጥ ታልፋላችሁ። ብዙ በላ። የኔ በላ ለእናንተ በላ ላይ መስላችሁ ይችላል። የእናንተ በላ ለእኔ ላይ መስለኝ ይችላል። አላሁ ረቡል ዒዛን የምትለምኑት በገሩ አድርገህ አሳልፈን ብላችሁ ነው። በዛ ብቻ ደረጃም ይገኛል። ያ በላ በሚመጣበት ጊዜ ሰው ልጅ ምንድን ነው የሚለው? ሶብር፣ በሶብርና በሽኩር ብቻ፣ በሶብርና በሽኩር። ትዕግስት ማድረግ ቀላል ይመስላል። አሁን ታገስ፣ ቻዩ፣ ቻለው ስንባባል ኖ ትዕግስት عند صدمة الأولى ያለው አላህ ሱብሓነሁ ወተዓላ ኢነማ ይወፋ ሳቢሩነ አጅረሁም ቢኸይሪ ሒሳብ ነው። አላሁ ረቡል ዒዛ ለእኔም ለእናንተም ኸይሩን ይወፍቀን። ሰውየው እጁም እግሩም ተቆርጦ ዳስ ውስጥ ቁጭ ብሎ በረሃ ላይ ያየ አንድ ሰው ከዛ ሲገባ እጁም እግሩም ተቆርጧል። ይለምናል፣ ጌታዬ ምላሴ አንተን ትክክለኛ ምስጋናን እንዳመሰግንህ እርዳኝ። ከዛ ሰውየው ስትታይ ምስጋና አንተ ስትታይ ሲታይ ሰውየው ይሄን ያህል ለማመስገን የሚያስመሰግን ነገር የለም ብዬ ነው ማስበው አለው። ሲለው አንድ ቃል ግባልኝና ልንገርህ አለው። እሺ ቃል ገባለት። እጁም እግሩም ተቆርጧል ብያቸዋለሁ። እነዚህ አሁን እህቶቻችን ወንድሞቻችን ታያቻላችሁ አይደለም? ፍልስጤም ላይ ሰዎች አሉ አይደለም ማውራት የማይችሉ እኔ ግን አወራለሁ አለው። አዎ ሰዎች አሉ አይደለም ማየት የማይችሉ እኔ ግን አያለሁ አይደል አለው። አዎ ሰዎች አሉ አይደለም ጆሮአቸው መስማት የማይችል እኔ ግን ሰማለሁ አይደል? አዎ ለዚህ ነዕማው ብቻ አመስግኜ አልጨርስም ጌታዬን አለ። እሺ ሰውየው ደነገጠና ደንግጬ ጸጥ አልኩኝ አለ። ከዛ አሁን የምፈልገውን ነገር ሂድና ይልኝ ልጅ አለኝ እኔ እዚህ ጋር ሆኜ እየመጣ ኡዱ ለማድረግ የሚረዳኝ ከእንደገና ደግሞ ምግብም የሚያበላኝ ይኸው 3 ቀኑ ነው ከኔ ጋር እንደወጣ አልተመለሰም። ሰውየው እሺ አለ። ልጁን ፍለጋ ሲሄድ እዛ በረሃ ላይ ማለት ነው እንትኖች ከበው ያያል። እዛ ጋር ሲጠጋ ልጁ ሞቷል። የሰውየው ልጅ ኢና ሊላሂ ወኢና ኢለይሂ ራጂዑን ይልና ይዞት እንዴት ብዬ ልንገረው ይልና ይጨነቃል። ከዛ ይሄድና ታስታውሳለህ አይደለም እንግዲህ እብቲላ የተፈተነው ማን ነው? ከነቢያቶች ሁሉ እና ወጀድናሁ ሳቢረን ያለው አላህ ሱብሓነሁ ወተዓላ አገኘነው ታጋሽ ሆኖ አዩብ አይደለም? አዩብ ልጆቹን፣ ቤተሰቦቹን፣ ንብረቱን፣ ጤንነቱን እኮ ነው አይደለም? አሁን በእኛ ጊዜ ላይ አንድ የአላህ ባሪያ ሱብሓነሁ ወተዓላ ሆኖ እንደዚህ አይነት ነገር ብናይ ምንድን ነው የሚለው? የሰው ልጅ ምንድን ነው የሚለው? ምንድን ነው የሚለው? እሱንም ምንድን ነው ያሉት? ምንድን ነው ያሉት? በቃ ያ የሚያመልከው ነገር ትክክል አይደለም ነው ያሉት አዩብን። ንብረቱን፣ ልጆቹን፣ ቤተሰቦቹን፣ ጤንነቱን ነው እንግዲህ ያጣው ማለት ነው። ምላሱ ብቻ ነበር የሚዘክረው። ሰውነቱ ቆስሎ ከሰውነቱ ቆስሎ ከላዩ ላይ ቆሻሻ ይወርድ ነበር። ይሄ ምላሱ ብቻ። ከዛ ምንድን ነው ያለው? ኢኒ መሰን የዱሩ ወአንተ አርሐም ራሒሚን። ትንሽ ጉዳት ተች አረገኝ ያለው፣ ነካ አደረገኝ ያለው። እንዲህ ተሰቃይቼ እኛ አሁን ትንሽ ነገር ሰው እኔ ምናምን ስንት ኸይር ነገር እንላለን። ትንሽ ነገር ነካ አደረገኝ ያለው። ከእንደገና ደግሞ ምንድን ነው ያለው? ኢብሊስን ነው ያለው። ምክንያቱም ኢብሊስ እየመጣ ሲጎተጉተው ማለት ነው። ከዛ አላሁ ረቡል ዒዛ ኤቭሪቲንጉን የተካለት ይሄ ሰውዬን ልጁ መሞቱን ለመንገር የእሱን ታሪክ አመጣለት አለይሂ ሰላም። ስለሱ ስለ አዩብ ማለት ነው። ስለሱ ታሪክ ነገረው። ከዛ ሰማና ልጅህ ሞቷል እንግዲህ አለው። አላህ ምንድን ነበር የከፈለው አለው? ትልቅን ደረጃ አለው። ልጅህ ሞቷል አለው። ኢና ሊላሂ ወኢና ኢለይሂ ራጂዑን አለና በዛው ስቅ እያለ በዛው ህይወቱ ወጣች። ሰውየው እጁም እግሩም ተቆርጧል ብያቸዋለሁ። በለቅሶ በዛው ሞተ። ይሄ ሰውዬ ተኝቼ በመናው ያየሁት አለ። ጀነት ውስጥ ትልቅን ደረጃ ይዞ እዛ ላይ ረሱል ዓለይሂ ሰላቱ ወሰላም እኮ ተናግረዋል። ታጋሾችና አመስጋኞች ብለው ማለት ነው። ሀዲስ አለ። ትልቅ ጋርደን ውስጥ አየሁት አለ። እንዴ አንተ አብረኝ የነበርከውን አይደል? አዎ። ምን አለ? የቁርአን አያውን ረሳሁት። ያንን የቁርአን አያ ሪሳይት እያደረገ ነው ጀነት ውስጥ ሰውየው ማለት ነው። የቁርአኑን አያ ማለት ነው። ታጋሽና አመስጋኝ ኢንሻአላሁ ተዓላ እሱን አድርጌ ይለቅላችኋለሁ።